ከትውልድ ድምጽ ከሆነው ኤኤምኤን 24/7 ምዕራፍ 2ቱን እየመራን በሱ ፍቃድ ተገኝ ቤተልሔም አየነው በምልክት ቋንቋው ደግሞ አማራ አያሌው ከመላው ስርጭትና የስቱዲዮ ባለሙያዎች ጋር በጋራ 60 ደቂቃ ቆይታ እናደርጋለን። ቀዳሚ ወዳረግነው ዜናዎች እንለፍ። ጠቅላይ ሚኒስትር አብይ አህመድ ለሲንጋፖር ጠቅላይ ሚኒስትር ላውረንስ ወንግ በብሔራዊ ቤተ መንግስት ይፋ አቀባበል ስነ ስርዓት አካሂደዋል። የአቀባበል ስነ ስርዓቱ ወዳጅነትን የሚያመላክት የችግኝ መትከል መርሃ ግብር፣ የብሔራዊ ሙዚየም ታሪካዊ ቁሶችና ምድረገብ ጉብኝት፣ የሁለትዮሽ ውይይቶች ብሎም በክህሎት ልማትና የካርበን ብድር የመግባቢያ ስምምነቶች ፊርማን አስቀድሞ የጋራ ጋዜጣዊ መግለጫን ያካተተ ነበር። የጠቅላይ ሚኒስትር ዋንግ ጉብኝት በሰኔ 2017 ጠቅላይ ሚኒስትር አብይ አህመድ በሲንጋፖር ያደረጉት ጉብኝትን ተከትሎ የተካሄደ ሲሆን በሁለቱ ሀገራት መካከል እያደገ የመጣውን ግንኙነትም የሚያሳይ ነው። ሁለቱም መሪዎች በጉብኝቱ የኢኮኖሚ ትብብርን ለማላቅ፣ ተቋማዊ መስተጋብርን ለማጠናከር ብሎም የወል ቅድሚያዎቻቸውን ከፍ አድርጎ ለመከወን መንገዶችን የተመለከቱበት ነው ተብሏል። መረጃውን የጠቅላይ ሚኒስትር ጽሕፈት ቤት ነው ያገኘ ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የሲንጋፖሩን ጠቅላይ ሚኒስትር ሎረንስ ወንግን የጥቁር ሕዝቦች ኩራት የሆነውን የአድዋ ድል መታሰቢያ አስጎበኙ። የሲንጋፖሩ ጠቅላይ ሚኒስትር ሎረንስ ወንግ በክብር የተቀበሉት ከንቲባ አዳነች አቤቤ የመላው ጥቁር ሕዝቦች ኩራት የሆነው የአድዋ ድል መታሰቢያን አስጎብኝተናቸዋል ሲሉ በማህበራዊ ትስስር ገጻቸው አሳውቀዋል። የሲንጋፖሩ ጠቅላይ ሚኒስትር ጉብኝት ባደረጉበት ወቅት ለጥቁር ሕዝቦች ነጻነት ትግል ዋጋ የከፈሉ ችግኞች መታሰቢያ ሐውልት ስር የአበባ ጉንጉን አኑረዋል። ወይዘሮ አዳነች አቤቤ ጠቅላይ ሚኒስትር ሎረንስ ወንግ በምድረ ቀደምቷ ኢትዮጵያ እንዲሁም በውቧ ከተማ አዲስ አበባ የሚኖራቸው ቆይታ ፍሬያማ እንዲሆን በራሳቸው ስምና በከተማ አስተዳደሩ ስም መልካም ምኞታቸውን ገልጸዋል። ጉብኝቱና የአቀባበል ስነ ስርዓቱን የተመለከተ ምስለ ዜና ደግሞ ተመልክተን እንመለስ።
ቀጥለናል። ወርቃማ ሰኞ በሰራተኞች መካከል ያለ ግንኙነት በማጠናከር ውጤታማ ተግባራትን ማስገኘቱን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባ አዳነች ወርቃማ ሰኞ የተጀመረበትን ሁለተኛ ዓመት ከሰራተኞች ጋር አክብረዋል። ሀብታሙ ሙለታ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር በየጊዜው የሚያፈልቃቸው አዳዲስ ሀሳቦች የአገልግሎት አሰጣጡ የተቀላጠፈ እንዲሆን ብሎም ሰራተኞች በቅንነትና ተአማኒነት ያገለግሉ ዘንድ ምቹ መደላድል እየፈጠረ ይገኛል። ከነዚህ ሀሳቦች መካከል ወርቃማው ሰኞ ይጠቀሳል። ከዚህ ቀደም ጥቁር ሰኞ እየተባለ ይጠራ የነበረውን ቀን ወርቃማ ሰኞ የሚል ስያሜ በመስጠት ሰራተኛው የስራ መጀመሪያ የሆነውን ቀን በብሩህ አመለካከትና መንፈስ እንዲጀምር አስችሏል። ከተማ አስተዳደሩ ወርቃማው ሰኞ የተጀመረበትን ሁለተኛ ዓመት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተገኙ በት አክብሯል። በዚህ ወቅት መልእክት ያስተላለፉት ከንቲባ አዳነች ህዝብን ለማገልገል ወደ ስራ ሲገባ በብሩህ አእምሮና በጥሩ ተነሳሽነት መሆን እንዳለበት ታምኖ ወደ ስራ የተገባው ወርቃማ ሰኞ ሁለተኛ ዓመቱ ላይ መድረሱ ትርጉሙ ላቅ ያለ መሆኑን ገልጸዋል። ሳምንቱን የምንጀምርበትን ቀን ለምንድን ነው አጥቁረን አጨልመን የምንጠራው? ለእኛ ብራይት ነው፣ ማገልገል ክብር ነው። ስለዚህ ስናገለግል ደግሞ ፊታችንን ፈገግ አድርገን ደስ ብሎን እድል አግኝተናል ለማገልገልም ሀገር ለመገንባትም በዛ ውስጥ የራሳችን ትንሿንም ጠጠር ቢሆን ለመወርወር እድል ያገኘን ሰዎች ነንና አጨልመን ሳይሆን የምናየው ለእኛ ፍካትን፣ ተስፋን ወይም ደግሞ ብራይትነስን የሚሰጠን ቀን ነው ሰኞ። የወርቃማው ሰኞ አስፈላጊነት ታምኖበት በብዙ መስሪያ ቤቶች እንዲስፋፋ መደረጉንም ከንቲባ አዳነች ተናግረዋል። አስፈላጊነቱ በሁሉም ሴክተሮቻችን ስለታመነበት ወደ ሁሉም ሴክተሮቻችን መግባት ችሏል። ጥሩ ነገር ከተጀመረ ይሰፋል ማለት ነው፣ ይወሰዳል። ለየትኛውም ሴክተር መመሪያ አድርገን ሳይሆን ልምድ እየወሰዱ እያዩ ሰራተኛና አመራሩን የሚያቀራርብ፣ ሰራተኛን እርስ በርሱ የሚያቀራርብ፣ የሚያነቃቃ ለፐርሰናል ዲቨሎፕመንት ወይም ደግሞ ለራስ አጠቃላይ እውቀትን አንዳንድ አዳዲስ ነገሮችን መጨመር የምንችልበት እድል የሚከፍትልን መሆኑን በማመን ወስደውታል ማለት ነው። ዕለቱ በሰራተኞች መካከል መቀራረብን በመፍጠር ውጤታማ ስራ እንዲመዘገብ ያስቻለ መሆኑን የጠቆሙት ከንቲባ አዳነች በሰራተኛው ላይ የፈጠረው መነቃቃትም ላቅ ያለ መሆኑን አብራርተዋል። እርስ በርሳችሁ ከስራ ባልደረቦቻችሁ ሳምንቱን ሙሉ በምትሉበት ሰዓት አንዱ ሌላውን በማገዝ በመቅረብ መልካም ምኞት በመግለጽ የበለጠ ለመቀራረብ ብቻ ሳይሆን ተጋግዞ ለመስራት እዚህ የተሰበሰብንበትን ዓላማ ለማሳካት እና ተገልጋዮቻችንንም ደግሞ ለማርካት የሚያስችል ግብአት አግኝተንበታል ብዬ አስባለሁ። የስራ ውጤታችን ይሄንን ያሳያል። በእኛ ግምገማ፣ በሜየር ኦፊስ ግምገማ፣ ሌሎቹ ደግሞ ይነግሩናል። ይሄ ፕሮግራም ከተጀመረ በኋላ ሰራተኛው ላይ የመጣ መነቃቃት ጥሩ እንደሆነ የሚያሳዩ በውጤትም የሚለካ ነገር አለ። ወርቃማው ሰኞ የሰራተኛው መድረክ መሆኑን ሁሉም ሊገነዘብ ይገባል ያሉት ከንቲባ አዳነች ቀኑን ሁሉም ሊጠቀምበት እንደሚገባም ጠቁመዋል። መድረኩ ከኛ በላይ የእናንተ ነው። የእናንተ ማለዳ ናት። እቺ ማለዳ ሳምንታችሁን በለጠ በበጎነት የምትጀምሩበት፣ በመልካምነት የምትጀምሩበት፣ በደስታ የምትጀምሩበት፣ ሀዘን ቢሆን ሼር አድርጋችሁ የምትጽናኑበት፣ ደስታ ቢሆን የጋራ የምታደርጉበት፣ የበለጠ ደግሞ ደስ ብሏችሁ ለማገልገል የምትነቃቁበትና የምትመካከሩባት መንገድ ናትና ይበልጥ ተጠቀሙበት ለማለት ነው። የመድረኩ ተሳታፊዎች በበኩላቸው የወርቃማው ሰኞ የሁለት ዓመታት ጉዞ በሰራተኛው ዘንድ ተጨባጭ ለውጦችን ያመጣ ነው ብለዋል። ሰራተኛው በተሻለ መልኩ ተሳታፊ ነው። አንድም ጥቅሙ ገብቶታል፣ በሁለትም ደግሞ የአጠቃላይ የከንቲባ ጽሕፈት ቤት እንቅስቃሴ ስናየው ከሞላ ጎደል በጣም ከፍተኛ ነው። ወርቃማ ሰኞን ከጀመርን ወዲህ ሰራተኞች እርስ በርስ ያለን ግንኙነት ያጠናከረበት ሁኔታዎችን አይተናል። ከዛ ባሻገር ደግሞ ሳምንታችንን በሚገርም ኢነርጂ በሚገርም ኃይል እንድንጀምረውና አንዱ የሚያውቀው ለሌላው የሚያሳውቅበትን አሪፍ መደላደል የፈጠረበት ሁኔታ ነው ያለው። ከምናገኘው እውቀት ከምናገኘው ልምድ ባሻገር የመነቃቃት መንፈሱ ትልቁ ነገር ነው ብዬ አምናለሁ። ሰራተኛው ከስራው ጋር ግንኙነት ባላቸው ርዕሶች ላይ ወቅታዊ ሆኖ አፕዴት ከረንት የሆነ
ዓለም አቀፋዊ ሁኔታ አሁን የሰራተኞችን እንቅስቃሴ ወደሚፈለገው የተገልጋይ እርካታ ለማድረስ ያስችላሉ የተባሉ የተመረጡ ርዕሶች እየታሰቡ በየጊዜው የሚቀርቡባቸው ናቸው። የወርቃማው ሰኞ መድረክን በተሻለ ደረጃ በማስቀጠል የሰራተኞችን ውጤታማነት የማረጋገጡ ስራ ተጠናክሮ እንደሚቀጥልም ተመላክቷል። የትውልድ ድምጽ ከሆነ ጣቢያችን አዲስ ሚዲያ ኔትወርክ በቀጥታ ወደ እናንተ እየደረሰ የሚገኘውን የሜን 24/7 ምዕራፍ 2 ነው እየተከታተላችሁ የምትገኙት። አብራችሁን ስለሆናችሁ እናመሰግናለን። መረጃዎቻችን አሁንም ይቀጥላሉ። የኢትዮጵያ ብሔሮችና ብሔረሰቦች ጎልተው በዓለም የሚታዩበት የብሔር ብሔረሰቦችና ሕዝቦች ቀን ከዜጎች ፖለቲካዊ ተጠቃሚነትን በዘለለ ኢኮኖሚያዊ ተጠቃሚነታቸውን ያረጋገጡበት ሆኗል ሲሉ የአዲስ አበባ ምክር ቤት አፈ ጉባኤ ወይዘሮ ቡዜናይ አልከድር ገለጹ። 20ኛው የኢትዮጵያ ብሔር ብሔረሰቦች ሕዝቦች በዓልን ምክንያት በማድረግ በአዲስ አበባ ኤግዚቢሽን ማዕከል ኤግዚቢሽንና ባዛር እንዲሁም የደም ልገሳ መርሃ ግብር መካሄድ ጀምሯል። መቅደስ ደምስ በፌዴራሊዝም ስርዓት ብዝሃ ማንነቶችን በእኩል አይን አይታ ለፍትሃዊ ተጠቃሚነታቸው እየሰራች የምትገኘው ኢትዮጵያ ሁሉን ያማከለ እድገትን እያስመዘገበች ትገኛለች። ትንሿ ኢትዮጵያ አዲስ አበባ ደግሞ የዚህ ሁነኛ ማሳያ ናት። የአዲስ አበባ ምክር ቤት አፈ ጉባኤ ወይዘሮ ቡዜና አልከድር ህብረ ብሔራዊ ፌዴራሊዝም እነኚህ ብዝሃ ማንነቶችን በመንከባከብ ለዜጎች ተጠቃሚነት ሰፊ እድልን ስለመፍጠሩ ያነሳሉ። የለውጡ መንግስት ህብረ ብሔራዊ ፌዴራሊዝምን በማጠናከርና ቀድሞ የነበሩትን ጉለቶች በማረም ዜጎች በማንነታቸው እንዲኮሩ አካባቢያቸውን ይበልጥ እንዲያለሙ ትልቅ እድል ፈጥሯል። ኢትዮጵያ የብዙ ብሔሮች ብሔረሰቦችና ህዝቦች አገር እንደመሆኗ ዜጎች ተከባብሮ በፍቅር እንዲኖሩ የፌዴራል ስርዓቱ ትልቅ አስተዋጽኦ አድርጓል። የኢትዮጵያ ብሔሮችና ብሔረሰቦች ጎልተው ለዓለም የሚታዩበት የኢትዮጵያ የብሔር ብሔረሰቦችና ህዝቦች ቀን ከዜጎች ፖለቲካዊ ተጠቃሚነት በዘለለ ኢኮኖሚያዊ ተጠቃሚነታቸውን ያረጋገጡበት ሆኗል። እንደ አፈ ጉባኤዋ ንግግር በዓሉን ምክንያት በማድረግ በአዲስ አበባ ኤግዚቢሽን ማዕከል ኤግዚቢሽንና ባዛር እንዲሁም የደም ልገሳ መርሃ ግብር መካሄድ ጀምሯል። ህብረ ብሔራዊ አንድነት የሚንጸባረቅበት መርሃ ግብሩ በሀገር በቀል ጥበቦች ለተካኑ የባህል ኢንዱስትሪዎችና ለሀገር ውስጥ አምራቾች የገበያ እድልን የሚያስገኝላቸው ብሎም የገበያ ትስስር የሚፈጥርላቸው ይሆናል። የሀገራችን ብሔሮች ብሔረሰቦችና ህዝቦች የስልጣን ባለቤት ብቻ ሳይሆኑ ከፖለቲካ ጥቅም በተጨማሪ በኢኮኖሚያዊ ማህበራዊ መስክ ተከታታይነት ያለው እድገት በማስመዝገብ የእድገቱ ቀጥተኛ ተጠቃሚ በመሆን የተሻለ ህይወት መምራት ከጀመራቸው ባሻገር የውስጥ ሰላማችንን በማስጠበቅ የብልጽግና ጉዟችን በተሳካ ሁኔታ ለማስቀጠል እድል የሰጠ ነው። ይህ የንግድ ትርኢትና ባዛር የተዘጋጀው በዓሉን ምክንያት በሀገራችን የኢኮኖሚ እድገት ውስጥ ቁልፍ ሚና ያላቸው ኢንዱስትሪዎቻችን ምርትና አገልግሎቶቻቸው እንዲያስተዋውቁ፣ በሀገር በቀል ጥበቦች የተካኑ የባህል ኢንዱስትሪዎች እንዲተዋወቁና እንዲበረታቱ፣ ከዘመናዊ ኢንዱስትሪዎች ጋር እንዲገናኙ ልምድ እንዲወስዱ፣ ሸማቾች ኢንዱስትሪዎችን እንዲያውቋቸው እንዲሁም በራስ ምርት ማጌጥና የመኩራት ባህል እንዲጎለብት የሚያስችል የኢትዮጵያን እንግዛ ንቅናቄ ስር እንዲሰድ ለማገዝ ነው። በኤግዚቢሽንና ባዛሩ ብሔር ብሔረሰቦችን የሚወክሉ የተለያዩ ምርቶችን ያቀረቡት አምራችና ነጋዴዎች ለህብረ ብሔራዊነት የበኩላቸውን ሚና እየተወጡ በምላሹ መልካም የገበያ እድልን ሲያገኙ፣ ሸማቾችም በተመጣጣኝ ዋጋ ያሻቸውን እንዲያገኙ እድል ተፈጥሮላቸዋል። የደም ልገሳ መርሃ ግብሩም ለወገን ደራሽ ወገን ነውና የዜጎችን ትስስር ያጠናክራል ተብሎለታል። ይዘን የቀረብነው እዚህ ጋር ጥራጥሬ ነው። ልዩ ጥራጥሬ አምራችና አከፋፋይ ነን። በጣም የገበያ ትስስር ፈጥሮልናል። ብዙ ከስተመሮችን ብዙ ባለ ሆቴሎችን እያገኘንበት ነው እና ቆንጆ ነው። ሂደቱ አሪፍ ነው። ህብረተሰቡን በማይጎዳ እኛንም በማይጎዳ መልኩ ህብረተሰቡን እያገለገልን እንገኛለን። የኦሮሚያ፣ የራያ፣ የአማራ ይዘናል። ብዙ አይነት ይዘናል። ያው የልጆችም ያዋቂ ህዝቡን የምታገኙ በዚህ ሰዓት ነው እና ያንን ምርታችንን ይዘን የምንወጣው ለህዝቡ እስከሆነ ድረስ የምንሰራቸውም ከፈትል ከተለያዩ ከሀገር ውስጥ ምርቶች ነው በአጠቃላይ ስራችንን የምንሰራው ማለት ነው። ስለዚህ እነሱን ይዘን ነው እዚህ የቀረብነው። ዋጋው በጣም ርካሽ ነው እንጂ የመጨረሻ ለውጥ አለው እንጂ በጣም ለውጥ አለው። መርካቶ ምገዛውን ሌላ እዚህ ያየሁት ደግሞ ሌላ ነው። በጣም ደስ የሚል ነገር ነው ያየሁት። እንዲያውም 5 ብዬ ነበረ ሽንኩርቱ ሳየው መልሼ ደግሞ 10 አረኩት።
ቲማቲምም እንደዛ 2 ነበር ያሰብኩት 5 አደረኩት። ስለዚህ ይሄ ለውጡ እኔ በጣም ነው እኔ ሁሉም ሰው ቢደርሰውና እንደኔም እንደዚህ ሁሉም ቢደሰት። ኤግዚቢሽንና ባዛር እንዲሁም የደም ልገሳ መርሃ ግብሩ የ3 ቀናት ቆይታ ይኖረዋል። መገናኛ ብዙሃን ትውልድን በመቅረጽ የሚያበረክቱት ሚና ከፍተኛ መሆኑን የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ገለጹ። አዲስ ሚዲያ ኔትወርክም የተሻለ ሀገር ለመገንባት በሚደረገው ጥረት የድርሻውን እየተወጣ እንደሚገኝ ተገልጿል። በዓለም ለ22ኛ ጊዜ በሀገራችን ደግሞ ለ21ኛ ጊዜ የሚከበረው የዓለም አቀፍ የጸረ ሙስና ቀን በተቋሙ ተከብሯል። ተጨማሪ አለን። ሙስና ሀገርን ለድህነት፣ ህዝብን ለምሬት፣ ተቋማትን ለብልሹ አሰራር የሚዳርግ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ቀውስን የሚፈጥር የልማት ጠንቅ ነው። ይህን ለመዋጋት በዓለም በየዓመቱ የጸረ ሙስና ቀን ይከበራል። አዲስ ሚዲያ ኔትወርክም በዓለም ለ22ኛ ጊዜ በሀገራችን ደግሞ ለ21ኛ ጊዜ የሚከበረውን ዓለም አቀፉን የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሀሳብ የተቋሙ አመራሮችና ሰራተኞች በተገኙበት ተከብሯል። በተቋሙ ለ3ኛ ጊዜ በተካሄደው የጸረ ሙስና ቀን ላይ መልእክት ያስተላለፉት የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ሚዲያ የተሻለ ትውልድ ለማፍራት ከፍተኛ ሚና እንዳለው ገልጸዋል። ትውልድን ለመቅረጽ ትልቅ ኃላፊነት ያላቸው የሚዲያ የመገናኛ ብዙሃን ተቋማት ናቸው። በአግባቡ ሚዲያን ተጠቅመን የተሻለ ትውልድን በማፍራት የተሻለ ትውልድ ወደ ተሻለ እድገት፣ ወደ ተሻለ ኢኮኖሚ፣ ማህበራዊ፣ ፖለቲካዊ ጉዳዮች ላይ እንዲሳተፉ ማድረግ ያስፈልጋል ማለት ነው። እንደ አዲስ ሚዲያ ኔትወርክም አሁን የጀመርነው የትውልድ ድምጽ ብለን ሞቷችን ስንቀርጽ ሞቶ ሆኖ እንዲቀር ብቻ አይደለም ትውልድ ላይ መስራት እንዳለብን በማወቅ ነው። ሙስና በአንድ ጀንበር የሚፈታ ችግር አይደለም። በመሆኑም ተከታታይነት ያለው ስራ ከሁሉ ይጠበቃል ያሉት ዋና ስራ አስፈጻሚው እንደ ተቋም አሰራሮችን በመዘርጋት ስራዎች እየተከናወኑ ነው ብለዋል። የሙስና ጉዳይ፣ የስነ ምግባር ጉዳይ አመት ጠብቆ የሚመጣ ጉዳይ አይደለም። ዴይ ቱ ዴይ አክቲቪቲያችን ውስጥ እያንዳንዱ ስራችን ውስጥ ማካተት ይኖርብናል። እቅዳችን ውስጥ ማምጣት ይኖርብናል። እያንዳንዱ በዚህ ላይ ምንድነው የሰራው ብለው ራሱ መጠየቅ ያስፈልጋል። በአመት ብቻ ተገናኝተን ሰለብሬት አድርገን የምንተው ጉዳይ አይደለም። እኛ እንደ ተቋም አሰራሮችን በመዘርጋት የተሻሉ ስራዎችን ለመስራት እያሰብን ነው። ግን ጅማሮ ነው ያለው። እንደ ሀገር ትኩረቱ በጣም ትልቅ ነው። ፍላጎቱ በጣም ትልቅ ነው። አሁን የተጀመሩ ስራዎች በጣም ያስፈልጋል። ከዛ በላይ መስራት ያስፈልጋል። እንደ ከተማችንም የስነ ምግባርና ጸረ ሙስና ኮሚሽን ከተቋቋመ ወዲህ የተሻለ ስራ እየተሰራ ነው ያለው። በአጭር ጊዜ ውስጥ ትልቅ ለውጥ እየመጣበት ያለ ዘርፍ እየሆነ ነው ያለው። የአዲስ ሚዲያ ኔትወርክ ስነ ምግባርና ጸረ ሙስና ዳይሬክቶሬት ዳይሬክተር ወይዘሮ ሂሩት ጸጋዬ በስነ ምግባር የታነጸና ባለራዕይ ዜጋ ለማፍራት ሚዲያ ከፍተኛ ሚና አለው፣ ለዚህም ጠንካራ ስራ ይጠበቃል ብለዋል። እኛም እንደ ሚዲያ ከኛ የሚጠበቁ ትልቅ ነገሮች አሉ ማለት ነው። ይህንን ስናደርግ ዋነኛው እንግዲህ ጠቀሜታው አንደኛው ትውልዱ የራሱን እሴት እንዲያከብር፣ ማህበረሰቡን እንዲያከብር እናደርጋለን ማለት ነው። ሌላኛው ደግሞ ማህበረሰቡ እሴቱንና ትውፊቱን እያስተማረ እንዲያሳድግ ካረገ በኋላ እኚህ ያደጉ ትውልዶች ደግሞ የነገ ሀገር ተረካቢና ጥሩ ዜጋ ይወጣቸዋል ማለት ነው። ለዛ ከኛ ዘርፈ ብዙ የሆነ ጠቀሜታ ይጠበቃል ማለት ነው። በመርሃ ግብሩ ላይ በክብር እንግድነት የተገኙትና ከአዲስ አበባ ስነ ምግባርና ጸረ ሙስና ኮሚሽን የመጡት አቶ አምባላይ ዘራይ በበኩላቸው እንደ ከተማ ሙስናን ለመዋጋት በርካታ ስራዎች እየተከናወኑ መሆኑን ጠቅሰው አዲስ ሚዲያ ኔትወርክም ሙስናና ብልሹ አሰራርን ለመዋጋት እያከናወናቸው ያሉ አጋዥ ተግባራት እውቅና የሚገባቸው ስለመሆኑ ተናግረዋል። በትውልድ ስነ ምግባር ግንባታ ላይ በስፋት መስራት፣ በተመሳሳይ በሙስና መከላከል ስራውም ላይ ህዝባዊ መሰረት ኖሮት እየተሰራ ነው ያለው። በተለይ ከተማችን ያው እንደምታዩት ለውጥ ላይ ናት። ከፍተኛ ለውጥ ላይ ያለው ደግሞ እንደዚህ አይነት ስነ ምግባር ያላቸው ዜጎች በማፍራት የሙስናና ብልሹ አሰራር በተለይ ልማቱን ሊያደናቅፉ የሚችሉ ጉዳዮችን በመቅረፍና በማስተካከል ነው። ስለዚህ በዚህ በጀት ዓመት ሰፊ ሞቢላይዜሽን እየተፈጠረ ነው ያለው። አዲስ ሚዲያ ኔትወርክም የዛ አካል ሆኖ በበላይነት ይሄን ኢቨንቶች እየመራ ነው ያለው። የተቋሙ ሰራተኞች በበኩላቸው መርሃ ግብሩ ግንዛቤ በማስፋት ሙስናን ለመዋጋት ተነሳሽነትን የፈጠረባቸው ስለመሆኑ ተናግረዋል። ሰው በራሱ አካውንት እንኳን የገባለትን ብር በመመለስ ማለት ቀላል ነገር አይደለም። ከዚህ ስንነሳ ብዙ አስተማሪና ብዙ ገላጭ ነገሮችን እናያለን። እንደገና ደግሞ በዓሉ የጸረ ሙስናና ስነ ምግባር በዓል መከበሩ እሱም ትልቅ ተነሳሽነት ይፈጥራልና በዚሁ ይቀጥል። ለትውልዱ የግንዛቤ ፈጠራ እንዲያደርግ እዚህ ተቋም ላይ የተሰራው ስራ ከፍተኛ ነው ብዬ
ያምናለሁ። አገር የምታድገውም ሆነ የተሻለ ዜጋ የሚፈጠረው ሙስና ላይ የማይሳተፍ ዜጋ ሲፈጠር ነውና ለዚያ ደግሞ ሚዲያ ትልቅ አስተዋጽኦ አለው። ትውልድ በመቅረጽና የተለያዩ ማህበረሰቦችን በማንቃት ረገድና ጥሩ ነው ብዬ ነው የማስበው። ቀጥለናል ተመልካቾች። በቡድን በመደራጀት በመዲናዋ በተለምዶ ሸዋሸዋ ተብሎ የሚጠራ ወንጀል ጋር ግንኙነት ያላቸውን 36 ተጠርጣሪ ግለሰቦች በቁጥጥር ስር በመዋል የምርመራ ስራ እያከናወነ መሆኑን የአዲስ አበባ ፖሊስ አስታወቀ። የአዲስ አበባ ፖሊስ በይፋ ማህበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ ወንጀሉን የፈጸሙና ከወንጀለኞቹ የተሰረቁ ዕቃን የሚገዙ ተጠርጣሪዎች ጋር በተያያዘ 36 ግለሰቦችና 5 ተሽከርካሪዎችን በቁጥጥር ስር መዋሉን ገልጿል። የምርመራ መነሻ የሆነው በለታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ ህዳር 9 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ የተፈጸመው የወንጀል ድርጊት መሆኑን ፖሊስ ይፋ አድርጓል። የወንጀለኛ ቡድኑን በቁጥጥር ስር ለማዋል በተደረገ ክትትልም በጉለሌ ክፍለ ከተማ አዲሱ ገበያ አካባቢ ስምሪት የሚሰጡ 11 ግለሰቦች በቁጥጥር ስር ውለዋል። በተለይም የትራንስፖርት ተሽከርካሪዎችን በመጠቀም የሚፈጸሙ የሸዋሸዋ ወንጀሎችን ለመከላከል የሚደረገውን ጥረት በማገዝ ህብረተሰቡ መረጃ በመስጠት ተባባሪ መሆን እንደሚገባው ያሳሰበው ፖሊስ ትራንስፖርት ተጠቃሚዎች ተገቢውን ጥንቃቄ ማድረግ እንደሚገባቸውም አሳስቧል። በዚህ የወንጀል ድርጊት በቁጥጥር ስር ከዋሉ ተጠርጣሪዎች ጋር በተያያዘ ወንጀል ተፈጽሞብኛል የሚል ግለሰብ ልደታ ክፍለ ከተማ ፖሊስ መምሪያ በአካል በመቅረብ ማመልከትና መረጃ መስጠት እንደሚችልም ፖሊስ ጥሪውን አስተላልፏል። መረጃው የአዲስ አበባ ፖሊስ ጠቅላይ መምሪያ ይፋዊ የማህበራዊ ትስስር ገጽ ነው። ኤምኤን 47 ምዕራፍ 2 የዜና ሰዓታችን አሁንም በርካታ ጉዳዮችን ለእናንተ እያደረሰ ቀጥሏል። አብራችሁን ስላላችሁ እናመሰግናለን። ያገባኛል ማህበራዊ፣ ኢኮኖሚያዊ፣ ሰዋዊ እንቅስቃሴዎችን በመጥቀስ እየተመለከተ የሁሉንም ድምጽ በማካተት ወደ እናንተ የሚቀርብ ዘገባ መሆኑ ይታወቃል። ዘገባው በሁሉም ጉዳዮች ላይ እንዳስፈላጊነቱ ያገባኛል እያለ እንግዶችንም ስቱዲዮ እየጋበዘ ከእናንተ ጋር ያቀርባል። ዛሬ ያገባኛል ማህበራዊ መስተጋብርና ጉርብትናችንን ይመለከታል። በተለይ ደግሞ የኢትዮጵያን ማህበራዊ መስተጋብርና በጉርብትና መተሳሰብ ትናንትና ዛሬ እንዴት ይገለጻል? ማህበራዊ መስተጋብሩን እንደጠነከረ ለማስቀጠል ምን መደረግ አለበት? ከምን ምን ይጠበቃል? በዚህ ጉዳይ ባለሙያዎችስ ምን ይላሉ? የሚለውን ይመለከታል። አዘጋጅና አቅራቢው ንጉሱ በቃሉ ነው። እስኪ ተከታትለን እንመለስ። የኢትዮጵያውያን የጠነከረ ማህበራዊ መስተጋብር፣ ጉርብትና፣ አንድነትና ነገሮች ላይ በጋራ መቆም የኢትዮጵያ መልክና ቀለም ሆኖ ለዘመናት ዘልቋል። ተመልካቾች፣ የዛሬው ያገባኛል ትኩረቱን የኢትዮጵያውያን ማህበራዊ መስተጋብር እንዲሁም ጉርብትናን ይፈትሻል። ለመሆኑ ዛሬ ላይ ያለው የኢትዮጵያውያን ማህበራዊ መስተጋብር እንዲሁም ጉርብትና እንዴት ይገለጻል? የአሁኑ ሁኔታ ሁሉም የራሱን ነው የሚወደው። ልጅም ዛሬ እንትን ብትል ብትቆጣ ምን ብትልም ልክ እንደ ጠላት ነው የምትታየው። ስለዚህ ቢያጠፋ ምንም ቢልም ዝም ብለህ ብቻ ራስን ጠብቀህ መሄድ በስተቀር እንጂ ያንን ከዛ ጋር መናገሩ ከባድ ነው። እንደ ተንኮል ነው የምትቆጠረው። በአሁኑ ሰዓት የራሴንም ልጅ በምነግረው ጊዜ አንተ የኋላህን ትጎትታለህ ነው የሚል። ይህ ምንድነው ያለ ውህደት ያለ ትልቁ ሰው ትንሹን የሚናገርበት ጊዜ አይደለም። በደርግ ማለት ነው የመርካቶ ራጉኤል ቤተክርስቲያንና አንዋር መስጂድን ዘግቶ ሙዚየም ሊያረጋቸው ነበር የፈለገው የደርግ መንግስት ማለት ነው። በመጀመሪያ ሙከራ ያደረጉት ራጉኤል ቤተክርስቲያንን ታቦቱን ወደ እንጦጦ ለመውሰድ ነበር። ግን ሙስሊሞች ናቸው ቤተክርስቲያኑን ውስጥ ገብተው ከበው አላሁ አክበር ብለው ኦኬ ከቤተ ክህነት ያንን ታቦት ሊወስዱ የመጡትን ያስጣሉ ሙስሊሞች ናቸው። ይሄ ማህበራዊ መስተጋብሩ ምን ያህል እንደተሳሰረ ታያል። ለምን እድር፣ እቁብ በመስጂድ በቤተ ክርስቲያን እዛው ይሰበሰባሉ። እንደገናስ አንዱ ግንባታ ሲፈጽም ሙስሊሙም ክርስቲያኑም ተባብሮ ግንባታውን ያካሂዳል። ዛሬ ላይ የደረሰው የኢትዮጵያውያን ማህበራዊ መስተጋብርና ጉርብትና እዚህ ለመድረሱ ምክንያቶች ምንድን ናቸው? ምክንያቱም
ትልቁ የሰው ልጅ ነገር ምን አለ? አንዱ አመኔታ። ከድሮ ጊዜ የነበረው አንደኛ ስርዓት ሌጋሊቲ አለ፣ አስተዳደግም ስርዓት፣ በጣም በብዙ መንገድም ስርዓት አለ። በአሁኑ መንገድ ግን ችላ ማለት ልጆች፣ ወጣቶች ከእናት ከቤተሰቦቻቸው ጋር የመውረድ አለመኖር ብለን ልንጠቅስ እንችላለን ማለት ነው እና ካለመተማመንና ያው ከግብረ ገብነትም አለማወቅ ነው። መቻቻል አለመኖር፣ ዘረኝነት አያስፈልግም። ሁላችንም ኢትዮጵያዊ ነን። በኢትዮጵያ ውስጥ ያለነው ሰዎች ወንድማማቾች ነን። ቤቱ በቃ ሰውየው አንድ መደብ ይኖራል። ድሮ አገር ቤት ያችን መደብ እንኳን ለቆለት ለዛ ለእንግዳ እሱ መሬት ተኛ ነበረ። ይህንን ነው የማውቀው በድሮ ጊዜ። አሁን ግን ይሄ የለም፣ ይጠራጠራሉ። መሰረታዊ ችግሩ ምን መሰለ? ለሀገር ተቆርቋሪ ነን በሚል መንፈስ የሚንቀሳቀሱ አካላት አሉ። ለሃይማኖት ተቆርቋሪ ነን በሚል የሚንቀሳቀሱ አካላት አሉ። እነዚህ አታውቃቸው። ኦፊሻሊ ለሀገር የሚቆረቆሩ ለሃይማኖት የሚቆረቆሩ ማናቸው ምሁራን በሀገራቸው ጉዳይ ይመለከታቸዋል። ምሁርም ይሁን ምንም ይሁን ለዚህ ለደረሰበት ደረጃ እንዲደርስ ያደረገው የሁሉም ትብብር ነው። እንዴት ተብሎ ነው አገር ቀጣይነት ሊኖረው የሚችለው? ይሄ ሊያሳስበን ይገባል። ታዲያ የኢትዮጵያና የኢትዮጵያውያን መለያና መልክ የሆነውን የጠነከረ ማህበራዊ መስተጋብርና ጉርብትና እንደ ጠነከረ ለማስቀጠል ምን መደረግ አለበት? ከማንስ ምን ይጠበቃል? መፍትሄውስ ምንድን ነው? ትልቁ መፍትሄ ሊሆን የሚችለው ፍቅር ነው። ፍቅር እና ትዕግስት ትልቅ መፍትሄ ነው። ግብረ ገብነት ደግሞ በጣም ጥሩ ነው። ለየትኛውም የስራ መጀመሪያ መፍትሄ ደግሞ ግብረ ገብ ደግሞ መልካም ነው። እውነት መናገር፣ ታማኝ መሆን፣ ይህን ሁሉ አጠቃለው ደግሞ ይዘል ነው። ይህን ደግሞ እንዲማሩ ደግሞ ግብረ ገብ ደግሞ ትምህርት ቢቀጥል እጅግ በጣም ደስተኛ ነው እላለሁ። ወላጆቹም እንደገና ተመልሰው ልጆቻቸውን መቅረጽ አለባቸው። ዛሬ ልጅ እንደው ልክ እንክብካቤ ያ አይደለም። ስርዓትን አስይዞ ቢያሳድገው ለራሱ ብቻ አይደለም ለትውልድ ለአገር ዜጋ ጥሩ ነው። ለራሱም ቅርጽ ነው። እውነቴን የከሌ ልጅ እንዴት ያለ ጨዋ ነው፣ እንዴት ያለ ይደግ ይትባረክ። እውነቴን ነው። የተባረከውን ሲባል ራሱ ይበቃዋል። አባቶች ክብራቸውን መጠበቅ መቻል አለባቸው። የሃይማኖት አባቶች፣ ባህላዊ አስተዳደሮች ክብራቸውን መጠበቅ አለባቸው። እንደ እውቀታቸው ትውልዱን ማስተማር መቻል አለባቸው እና አሁን አገር ችግር ላይ ስትሆን ገብቷል አይደለ? ችግር ላይ ስትሆን ሁሉም ሰው ነው ድርሻውን መወጣት ያለበት። እኔ አይመለከተኝም ብሎ እያንዳንዱ የሆነ ጥግ ይዞ መቀመጥ አያስፈልም። እከሌ ነው የሚመለከተው ኦር ችግሩ ያመጣው ይህን አካል ነው ብሎ በሆነ አካል ላይ እንደዚህ አይነት ችግሮችን መጫን አግባብ አይደለም የሚል ነገር አለኝ። ትላንትን የተሻገረውን ነገንም የሚዘልቀውን የኢትዮጵያና የኢትዮጵያውያንን የጠነከረውን ማህበራዊ መስተጋብርና ጉርብትና ማስቀጠልና ለቀጣዩ ትውልድ ማስተላለፍ የሁላችንም የጋራ ኃላፊነት ነው። ተመልካቾች፣ የዛሬው ያገባኛል ትኩረቱን ያደረገው የኢትዮጵያውያንን ማህበራዊ መስተጋብርና ጉርብትናን ልናስቀጥል ይገባል ነው።